ሰው ነው እየላክብኝ ያለው። ልክ ስወጣ በራን ኮክቶ ጎረምሶች ተንጋግተው ይገባሉ። ይሄ ውሸት። ልክ ስወጣ ጠብቀህ እህትህ ትመጣለች። ልክ ስወጣ ጠብቀህ አንተ ትመጣለህ። ምንድነው የምትፈልጉት ከኔ? ለምን ማታውኝ? ችግራችሁ ምንድነው? እንዳርግ ነው ፈልጊው። ልጄን ብቻ መልስልኝ። ካንተ ምንም ፈልጌ ማላቀም ወደፊት አልፈልግም። አልረጋጋም። እኔ ያለበት ቦታ ፈልጊ። በአንድ ልጄ ቀልድና ጨዋታ አልወድም። ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ካንተ ጋራ የማይሆን ነገር ውስጥ መግባት ስለማልፈልግ ለምን እያልኩሽ እኮ ነው። እኔ ወሰጅም አላልኳትም እንዴ? ታውቃለህ አታስመስል። እኔ ወሰጅም ምንም አላልኳትም እያልኩሽ እኮ ነው። ኧረ ፈራት ማለት እኔ አላልኳትም። ፈጣሪን እንኳን ፍራት ማለት አይገብድም። ግን ከእንደዚህ አይነት ሰው ጋር ማውራት የምር በጣም ነው የሚደክመኝ። እንደዚህ አይነት ሰው ማውራት በቃ ላይክ ማለላት እኮ ማለት ይብዛም ይነስም አማኝ ነች። ስለዚህ የሆነ ሰው ሲምልላችሁ እኮ በቃ ከባድ ነው አይደለም አለ በቃ ማለላት በሚያምኑ እግዚአብሔርን ምናምን ብሎ ማለላት። ከዛ መሐላው ላይ ራሱ ሰው ይቆማል እንጂ የተወሰነ እኮ ለመረጋጋት ምናምን ይጥራል እንጂ መሐላውን መጠቀም ያደርጉ እንዴ። እሷም የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝና ገባ የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከሷ ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? እኮ ወስደው አላሳደረችው። ለምን አትረጋጊም? መጀመሪያ ገና ነው አይደል? ሰዓት ኔቨር ሲጀመር እኔ ሳላቅ ማመቱን ሰጣት ነው ልጅን ብትጋር ጋር የምትወስደው። አባቱ አንተ ነህ። አባቱ አንተ ነህ። አክስት ናት። እኔም አባቱ ነኝ። ስለዚህ ምን ችግር አለው? አልፈለኩም። መብቴ ነው። መብቷ ነው። አንተ ልጅን ማየት አትችልም። ያንተ ቤተሰቦች ልጅን መንካት አይችሉም። ለምን? መብቷ ነው። እንደነሱ አካሄድና እንደነሱ ስራማ አንድ ቀንም ውይ አላድርም ነበረ። እነሱን ለመጉዳትም ሆነ እነሱን ልክ ለማስገባት ግን ደግሞ ከጀርባ ያሉትን ሰዎች ከማክበር አንጻር ነው። ስለዚህ ጋሽዬና ውዬን ትፈሪያቸዋለሽ፣ ታከብሪያቸዋለሽ። ለነሱ ክብርና ምናምን ነገር ስትይ ይሄን ነገር እያደረግሽው አይደለም። እነሱን የምታከብሪ ከሆነ ልጃቸው ነች። ቡዜ አንጋፋ ልጅ ነች። ስለዚህ እሷን የምታከብሪላቸው ደስ ይላቸዋል። በጣም የተወደዳችሁና የተከበራችሁ የቅመም ቻናል ቤተሰቦች፣ ቅመም የሆናችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ ሁሉ ሰላም ነው? እንግዲህ ሰሞኑን ጠፋ እያልኩኝ ነው አውቃለሁ። ከእናንተ ጋር ደግሞ ያለኝን መስተጋብር ማጥፋት አልፈልግም። ከእናንተ ጋር ያለኝን ኮሚኒኬሽን በጣም ወድጄዋለሁ። ከእናንተ ጋር መገናኘት ምናምን ነገር ብዙ ነገር ለማመቻቸት እየሞከርኩኝ ነበር፣ ግን እንግዲህ እንዳሰብኩት እየሄደልኝ ስላልነበረ ነው። ኤኒዌይስ ተናፍቃችኋል። የተወሰነ ናፍቀናል የሚል ቴክስት ምናምን አለ የተወሰነ፣ ግን ከኔ አይበልጥም ለማለት ያህል ነው። የጠፋሁበት ምክንያት ደግሞ ትንሽ የራሴ ሀጃ በዝቶብኝ ስለነበረ ነው። እሱን በጊዜ ሂደት ከፈጣሪ ጋር ፊክስ እናደርገዋለን ብዬ አስባለሁ። ብቻ ይስተካከላል እሱ እና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የተወሰነ ቪዲዮዎችን ምናምን ነገር እያየሁ እያየሁ የነበረ ትናንትና አይቻለሁ፣ ግን ሀሳብ መስጠት ስላልቻልኩኝ ነው። ስላልፈለኩኝ ሳይሆን ስላልቻልኩኝ ነው። ያለሁበት ሁኔታ ምናምን ያንን ነገር ለማድረግ የፈቀደልኝ አልመሰለኝም። ትንሽ ከአኑ ጋር አለመግባባቶች ተፈጥሮ ነበረ። በተቻለ መጠን ይቅርታ ለመጠየቅ እሞክራለሁ። እኔ ከመልካም ጎን ነበር ያሰብኩት እና መንገድ ስቷል ነገር ሀሳቡና ማለት ሆነስትሊ ለመናገር ኪዩን ላይክ እንደ እህቴ ነው ማለት በጣም እንደ እህቴ ማለት እንደ ታናሽ እህቴ ምናምን ነገርና ላይክ እሱ ያየበት አንግል እየተቀየረ ነው ብዬ አላስብም። ከዚህ በፊት የሆነ አንድ ልጅ መጥቶ ሀሳቡን በርዞት ነው እንጂ የሚሆነው ኖርማል ነበረ። ላይክ ቤተሰብነታችን የበለጠ ጠንካራ ነበረ ነው የሚላችሁና እቺ ሲሊ ነገር ትቀይሯለች ብዬ አስቤም አንድም ቀን አስቤም አላውቅም ነበር። ግን ዞሮ ትንሽም ቢሆን ቢምቢ ጭንቅላት ስር ከገባ እሱን ነገር ፊክስ ማድረግ አለብኝ። ከስሜታዊነት ወጥቼ የእሱን ነገር ለማስተካከል ሞክራለሁ። ሰላማችን ይመለሳል ብዬ አስባለሁ። እውነት ለመናገር በጣም የደበረኝ እውነት ለመናገር በጣም ማለት ከዛም በኋላ እናንተም ቪዲዮ አትሊስት የተለቀቀ አይመስለኝም። ብቻ የሆነ ነገር ተፈጥሯል ምናምን ነገር የባሰ ነገር ሆነ ነገር እና ኤኒዌይስ ለዚህ ይህንን ላወራ አይደለም እዚህ የመጣሁት። ከዛ ነገር ጋር እንዲነካካብኝ እራሱ አልፈልግም ነበር እና ያው እየጠየቃችሁኝ እናንተም ግራ ተጋብታችሁ ምናምን ስለነበረ ፕራንክ ነው ምናምን አይነት ነገር ነው። ፕራንክ አይደለም ከልብ ነው እና ይህን ነበረ
ስሸሽ ምናምን ነገር ስፈራው የነበረው ጊዜና አትሊስት አሁን መጣ መሰለኝና በተቻለኝ መጠን ከነሱ ጋር ያለኝን ጋፕ አሰፋዋለሁ ማለት በቃ መገናኘት ምናምን በማልችልበት ሁኔታ ምናምን ነገር አደርገዋለሁ ሰላም እንድንሆን ማለት ነው። እኛም ወደዚህ እንመለስና እንቀጥል ሐሳባችን። ያው እንግዲህ ሩታ ሁልጊዜ ድራማ ማይሰለቻት ሴት ነችና በኔ እይታ ድራማ ማይሰለቻት ሁልጊዜ የሆነ ነገር መፍጠር ምናምን የምትችል ሰው ነችና አሁን ደግሞ ልጄ ጠፋ ምናምን የሚል ተልካሻ ምክንያት ይዛ መጣለች። አልጠፋም ሲጀምር አለ ቤቷ ነው ያለው፣ ግን ላይክ እንደዚህ አይነት ሀሳብ ይዛ መጣለች ምናምን። አንዳንድ ጊዜ በህይወታችን ለምን እንደዚህ አይነት ሰዎች እንደሚኖሩ ነው ግራ የሚገባኝ። በቃ ምንም ነገር ይዞራል፣ በቃ ሀሳቡን ያዞሩታል። እንዲህ ቀጥታ እያወራሽ አይሰሙም ምናምን፣ ረጅም ሰዓት ነው የሚያወሩት ምናምን። ብቻ አይ ፊል ኢት እኒና ሀሳብ እንሰጥበታለን። ልጄን በሌለውበት መተው ወስደውታል። ይሄ ደግሞ የማን ሀሳብ እንደሆነ ጠንቅቄ አውቃለሁ። አብርሃም ትንሽ ነገር ካሰበ የሚተባበሩት እህትና ወንድሞቹ ናቸው። ስለዚህ እኔን የሚያግዙ እኔን የሚጠቅሙ ወይም ደግሞ እኔን የሚረዱ ይመስላሉ እንጂ እኔን መጉዳት ነው የሚፈልጉት። ከኔ ምን እንደሚፈልጉ አላውቅም። እኔ በሌለውበት ልጄን የምትንከባከብልኝ ልጅ ሄደው አስፈራርተዋት ወስደውባታል። እንመልሰዋለን ምናምን ለማንም እንዳሰጪ ብላኛለች ስትል እኛም እኮ አክስቶቹ ነን መብት አለን ሲጀመር በእኛ መሀል አይመለከትሽም ምናምን ብለው አስጠንቅቀዋት አስፈራርተዋት ልጅቷን አስጨንቀዋት ልጄን ይዘውት ሄደዋል ማለት ነው። ኦኬ ስለዚህ ያለው ልጅሽ አክስትሽ ጋር ነው። ስለዚህ ቀጥታ አክስትሽ ጋር ማለት አክስቱ ጋር መሄድ ቡዜ ጋር መሄድ ትችይ ነበር፣ ግን አብርሽን ማውራት ፈለገች። እሺ ይሁን ይተሰከ ምናምን ነገር አብርሽን ምንድነው የምታወራው የሚለው ደግሞ በጣም ያሳስባል። እስቲ እኔውና አንተ ከኔ ምን እንደምትፈልግ አላውቅም። እኔ በሌለውበት እየጠበቀ ሰው ትልካለህ። እኔ በወጣውበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለውበት ልጄን ወሰድክ። አንተ ነህ፣ ካንተ ውጭ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጄ ላይ እኔ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታውቅ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣው እህት ነች ወሰደችው። እሺ አሁን እዚህ ጋር በደንብ ጠንቀቃችሁ እንድትሰሙ ይፈልጋለሁ፣ በጣም በጥንቃቄ ማለት ነውና ይሄ ነገር ድራማ ነው ወይስ አይደለም የሚለውን እዚህ ጋር ከንግግሯ እንፍታው። አንደኛ ነገር ምን አለች? ሰዎች ልከህብኛል አለች። ሰዎች አልተላከባትም፣ መረጃም የላትም። ልከህብኛል በቃ በደፈነው የሆነ ሰው ላይ ማላከክ ሲፈልግ እንዲሁ በደፈነው በግርድፉ ነው እንትን የሚባልባችሁ በቃ የሚላከክባችሁ ሰው። ስለዚህ አንተ ልከህብኛል አላኩም ልከሃል በቃ ከዚህ የዘለለ ነገር አይኖርም፣ ኤቪደንስ አይኖርም ማለት ነው። አንድ ይሄን ሁለተኛ ነገርና ዋነኛው ነገር ምንድነው? ባለፈውም ልጄን መጣ ወስደኸዋል አለች። ከማን ጋር ነው የወሰደው? ከፍቅር ጋር። ፍቅር ምንድነች? ድራማ አይደል? እነሱ እንዳሉት እንኳን ከሆነ ማለት ነው። ፍቅር ምንድነች? ፍቅር ድራማ ልትሰራ የመጣች ሰው ነች አይደለም? ሩታ እንዲህ ብላት ምናምን ነገር ከአብርሽ ጋር እንደዚህ አይነት ወሬ አውሪው ኢቭን ወሬውን ራሱ እየመረጠች ነበር አይደለ? እሱን ለመፈተን እንዳለችው ማለት ነው። እኛ ፋራነን እንለፈው። ኤኒዌይስ እሺ እንደዛ ብላ ለፍቅር ነገረቻት። ፍቅር ልጅህን ማየት ፈልጋለሁ አለችው። ኦኬ ብሎ ልጁን አሳያት። ከዛ የዛን የነበረችበትን ሙድና አሁን የነበረችበትን ሙድ አስተያዩት። አንድ አይነት ምንም የተለየ ነገር የለውም፣ ተመሳሳይ ነው። ሶ ያኔ ራሷ ሩታ ልጁን እንዲወስደው አድርጋው ነበር ማለት ነው በድራማ ህግ መሰረት። ሶ አሁን ይሄንን ነገር ማንሳት ያንን መርሳት አይሆንም። እንግዲህ እንድታዘቡት ነው። እኔ ግራ ካጋባችሁ አላውቅም። ብቻ ባጭሩ ስነግራችሁ ከፍቅር ጋር አብርሽን እንድታገኘው ስትተባበር የነበረችው እኔ ነበርኩኝ ብላ እንደው ፕራውድ ሆና ከፍቅር ጋር ሲመጡ ተሳስቀው ምናምን ትዝ የሚላችሁ እኮ እኛን እንደዛ ስናደርግ የነበር ነው ብለዋል። ስለዚህ ያኔ የአብርሽ ልጁን ይዞ የመጣ ጊዜ የዛኔም የፍቅርና የሩታ እቅድ ነበር ማለት ነው። ስለዚህ አሁን የእሷን እቅድ አሁን እዚህ ጋር ለምን መጠቀሚያ ታደርገዋለች ነው ፖይንት። ከተረዳች እየተጠቀመችበት ነው። ያኔም ወስደኸው ነበር እያለች ነው። ያኔ እኮ ወስዶት ሳይሆን እንዲወስደው አድርጋው ነው። እሺ እንቀጥል። ማን ያንተ ቤት አድርገው? በቃ ልቀውታል እኮ የራሴ ቤት ነው፣ የገዛ ቤቴ ነው። ገባ? ያላከበርከውን ቤት የአብርሃም ቤት ነው
ማን ነው እየመጣ ያለው ብለው ማናቸው መጣው አፋቸው እንዲከፍቱ አልፈቅድልም። ሰማኛለህ? እየደወልኩላት ስልኩ አልሰራ ብሎኛል። አንዴ እዛ ተመካክራችሁ የመጣችሁትን እኔ ምን አቅልላለሁ? እዚህ ጋር መተፊት ለፊት ብታስመስል እኔ ግራ የሚገባኝ ማለት ነው። አንዳንድ ጊዜ እያወራን አንደመጥም፣ እያወራን ወሬያችን ቫልዩ የለውም፣ እያወራን ምንም ሴንስ አይሰጥም። እንደዚህ ነው የሚሆነው። አሁን ሩታ ጋር ተመሳሳይ ነገር ነው እኔ ጋር ከሚገጥመኝ ነገር ጋር የሚሆነው። ልታዳምጥ ፈቃደኛ አይደለችም። ሰው ልታዳምጥ ፈቃደኛ ያልሆነችን ሰው እንዴት ነው ማስረዳት የሚቻለው? በጣም ነው ሀስሉ። ሲጀምር ደግሞ ቡዜ ወይም ደግሞ ቡዜና ዴቭ ሊሆኑ ይችላል። አይ ቲንክ እንደዛ ነው እንግዲህ። ያኛውን ማለት ጭራሽ ነው እሱ ሊተባበራቸው አይችልም። ሲጀምር የአብርሽ ወንድም ሳይሆን ያንቺ ወንድም ነው የሚመስለው ኤፍሬም እና እሱ አይሆንም አይደል? ስለዚህ ሊሆን የሚችለው ዴቭ ነው። ዴቭና ቡዜ ወስደውታል ነው ልጅሽን አይደል? ዴቭና ቡዜ ይዘውት ሲሄዱ ዴቭ ጋር መሄድ ትችያለሽ፣ ዴቭን ማውራት ትችያለሽ፣ ባለጉዳዩ እሱ ስለሆነ ማለት። ሲቀጥል ደግሞ ያንቺ አገልጋይ ወይም ደግሞ ሰራተኛሽ ሰዎችን አይታለች አይደል? እነኚህ ናቸው ብላ መናገር ትችላለች። አንዴ ስታወራ ማን እንደወሰደው እንደማታውቅ አይነት ነገር ነው የምታወራው። አንዴ ደግሞ አገልጋዩዋ እንደነገረቻትና የአብርሽ ወንድምና እህት መሆናቸውንም እየተናገረች ነው። ስለዚህ ከሁለት አንዱ ምረጪና በአንዱ አስረጅ ይግባልኛ። አዘርዋይስ ግን በቃ ላይክ ዝም ብሎ ልፍለፋ ካልሆነ ምንም ስሜት የማይሰጥ ነገር ነው እያወራሻለሽ። ምን አይነት ሰው ነው እየላክብኝ ያለው? ልክ ስወጣ በራንኳክቶ ጎረምሶች ተንጋግተው ይገባሉ። ይሄ ውሸት። ልክ ስወጣ ጠብቀ እህትህ ትመጣለች። ልክ ስወጣ ጠብቀ አንተ ትመጣለህ። ምንድነው የምትፈልጉት ከኔ? ለምን ነው የማታውኝ? ችግራችሁ ምንድነው? ልጄን ብቻ መልስልኝ። ካንተ ምንም ፈልጌ ማላቀም ወደፊትም አልፈልግም። አልረጋጋም። እኔ ያለበት ቦታ ፈልጌ በአንድ ልጄ ቀልድና ጨዋታ አልወድም። ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ካንተ ጋራ የማየው ነገር ውስጥ መግባት ስለማልፈልግ ለምን እያልኩሽ እኮ ነው። እኔ ወሰጅም አላልኳትም እንዴ ታውቃለህ። አታስመስል። እኔ ወሰጅም ምንም አላልኳትም እያልኩሽ እኮ ነው። ኧረ ፍራት ማለት እኔ አላልኳትም። ፈጣሪን እንኳን ፍራት ማለት አይከብድም። ግን ከእንደዚህ አይነት ሰው ጋር ማውራት የምር በጣም ነው የሚደክመኝ። እንደዚህ አይነት ሰው ማውራት በቃ ላይክ ማለላት እኮ ማለት ይብዛም ይነስም አማኝ ነች። ስለዚህ የሆነ ሰው ሲምልላችሁ እኮ በቃ ከባድ ነው አይደለም አለ በቃ ማለላት በሚያምኑ እግዚአብሔርን ምናምን ብሎ ማለላት። ከዛ መሀላው ላይ ራሱ ሰው ይቆማል እንጂ የተወሰነ እኮ ለመረጋጋት ምናምን ይጥራል እንጂ መሀላውን መጠቀሚያ ያደርጉ። ኧረ አንተ አትማል የውሸት መሀላ በውሸት ማዛግ እኔ ድክም ነው የሚለኝ እንደዚህ አይነት ሰው ማውራት ይቅርና ስሰማው ያደክመኛል ነው የምላችሁ። በጣም ነው ድክም የምለው እና ላይክ ሁሉንም ነገር የምታወሩትን ነገር ትቀይርባችኋለች። በደንብ ነው የምትቀይረው። እና እንዴት ነው መግባባት የሚቻለው ከእንደዚህ አይነት ሰው ጋር? እኔ በጣም ነው አጃይብ ነው የሚሆንብኝ። እኔ ሰው ከእንደዚህ አይነት ሰው ጋር ተግባብቶ መኖር ይችላል? ግን ጥያቄ ነው የሚሆንብኝ። እኔ ስንቀይ ደምጠው ሲጀመር እሷ በጣም ራስ ወዳድ ሰው ናት። ገባ? ለማናቸውም ማሰብ አታውቅም። ለሁሉም ሀሳቢ ትመስላለች እንጂ ልጄን መልስልኝ ነው። አንተ ነህ ከህይወት ያልወጣ ያልከው። ከህይወት ይወጣልኝ፣ ልጄን መልስልኝ። ልጄን ማየት ባለብህ ቀን በህግ በፈቀደልህ ቀን ና። አልከለከልኩም። ደውዬም ይሁን በምንም አፈላለግ ያል ልጁ ካለ ይዤው እመጣለሁ። ያለቀ ተረጋግ። መጀመሪያ ልጁ ካለ አይደለም አለ እኔ ጋር አይደለም ማሽን ላድርግ ብታው እኔ ያወቅኩትም ነገር የለም እያልኩሽ እኮ ነው። እኔ ባቅ ኖሮ ጥሩ ነበረ። ልክ ነሽ፣ ግን ደግሞ ለኔ ነግራኝ አይደለም የወሰደችው እያልኩሽ እኮ ነው። ሲቀጥል ደግሞ ይሄን ያህል ጠላት ቤት አይደለም እኮ ሄደው እኛው ጋር ነው አይደል የመጣው። አንተ ለኔ ጥሩ አስበህ ለኔ ምናምን ተጨንቀ ወዳጄ ነህ አንተ ወዳጄ ነህ። በዚህ ልክ ተንገብግበሽ ራሱ የምትመጪው ምን ታደርጓለች? ለልጄ አንድም ቀን ቅንጣት አክል አስባት ተቀም ለአንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቂው እኔ አልጨነቅም። አትጨነቅም። ይቅርታ መቼ የምታውቀው የት ተጨንቀ የምታውቀው ነው የምትል አንተ ሞራል ኖሮ ራሱ ትጠይቃታለህ እንዴ? እኔ ለልጅ ያልጨነቀው ምናምን ትላታለህ እንዴ? መቼ ልታምንልህ ነው? እኔ አሁን ግራ የገባኝ አንቺ ብቻ የወለድሽ አንቺ ብቻ ልጅ ያለሽ ምናምን ነገር ነው እያስመሰልሽ ያለሽ። ሲቀጥል ይሄ ልጅ ጠፋ እንኳን ከተባለ ከጠፋብሽ እንኳን ጠዋት ላይ ጥለሽው ሄደሽ ከዛ ስትመለሽ 4 ሰዓት 5 ሰዓት ምናምን ቢሆን አየሩ ያስታውቃል። ይህ በ4 ሰዓት እና በ5 ሰዓት ውስጥ ምን ሊፈጠር ይችላል? ሲቀጥል አክስቱ ጋርና አጎቱ ጋር ያለው መጠየቅም ካለብሽ ጠይቂያለሽ። ባለፈው በሰላማዊ መንገድ ምናምን ስላልተለያያችሁ ምናልባት
ስሜት ሊሰጥ ይችላል መናደድሽ ምናምን ነገር። ከዛ ውጪ ግን ያን ያህል የተጋነነ ነገር አታድርጊ። በጣም ኤግዛጀሬት ነው። በጣም ንዴትሽ፣ ጩኸትሽ ምናምን ነገር የሆነ በጣም የተበደለ አይነት ነገር አደረግሽውና ስሜት አይሰጥም። በቃ ምንም አይነት ስሜት አይሰጥም። አሁን እያወራሽ ያለሽበት መንገድ እና እያወራሽው ያለሽው ቃላቶች የሆነ ዝምድናን ሱረተራሂ የሚበጣጥስ ነው የሚሆን እኔ አያዛልቅም። በቃ አሁን ይሄንን ሰውዬ ነው እንግዲህ ልታገቢው መታሰቢው ድጋሚ ሰርጋችሁ እንዲሰረግ ድጋሚ ትዳራችሁ እንዲቆም ምናምን የምትመኙ ሰው ጋር በዚህ ልክ ማውራት ከዛም ሲያልፍ ደግሞ ቤተሰቦቹን ዲስሪስፔክት እያደረግሽ ምናምን መቀጠል ስሜት አይሰጥም። ታላቅ እህቱ ነች፣ ታላቅ እህቱ እናቱ ነች፣ ልጆች ወልዳለች። ስለዚህ በተወሰነ መልኩ ከሷ ጋር ያለሽን ቢፍ ማጥፋት ብትቺ ከሷ ጋር ያለሽን ንትርክና ግጭት መቀነስ ብትቺ ሰላም መሆን የምትችሉትን አንቺ ግን እሱን ማድረግ አልፈለግሽም። በቃ ደብሮሻል። በሱ ጉዳይ ላይ ድጋሚ ሌላ ኢሹ መፍጠር ምናምን ነው እየፈለግሽ ያለሽው። ስለዚህ ይሄን ነገር ማስተካከል አለብሽ። እሷም የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝና ገባ የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከሷ ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? ወስደው አላሳደረችው። ለምን አትረጋጊም? መጀመሪያ ገና ነው አይደል? ኔቨር ሲጀመር እኔ ሳላቅ ማመቱን ሰጧት ነው ልጅን ብትጋር ከምትወስደው። አባቱ አንተ ነህ፣ አባቱ አንተ ነህ። አክስት ናት፣ እኔም አባቱ ነኝ። ስለዚህ ምን ችግር አለው? አልፈቀድኩም፣ አልፈለኩም፣ መብቴ ነው። መብቷ ነው። አንተ ልጅን ማየት አትችልም። ያንተ ቤተሰቦች ልጅን መንካት አይችሉም። ለምን? መብቷ ነው። እንደዚህ አይነት ድርቅና የምር ለጠላቴ አልመኝም፣ ለጠላቴ ሚስት አልመኝም። ማለት ቀን በቀን ጭቅጭቅ፣ ቀን በቀን ጸብ፣ ቀን በቀን አለመግባባት እና ምናፍቀው አይነት ትዳር አይደለም። ምናፍቀው አይነት ግንኙነት አይደለም። ሰላም ሰው ሆኖ መኖር ይችላል። ሰላም ባይዘው እኔና ማርያም ምንም ነገር የሚያጣለን ነገር የለም መሀላችን ሰው እስካልገባ ድረስ ምንም በቃ ሁለታችን ሆነን ተከፋፍተን ምናምን ነገር ተደባብረን አናውቅም። እና ያዝልቅልን ዱአ አድርጉልን። አይሳካልኝ። እሺ ምን እንዳደርግልሽ ነው? ልጄን እንደሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው። እሄድባታለሁኝ በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። በጣም ነው መንገበገብለት። ራስሽን እንደ ጥሩ አድርገሽ አትጠሪ። በጣም ነው መንገበገብለት። ምንድነው ማድረግልሽ? በቃ ጨረሰ። ምንድነው እንዳደርግልሽ የምትፈልገው? ልጄ በቃ አመጣዋለሁ። በቃ አለቀ። አንዳንድ ወሬዎች እንደዚህ መቋጨት ያለባቸው ወሬዎች አሉ። ለምንድን ነው የሚረዝመው ወሬው? ለምን መርዘም የለበትም? በቃ የሆነ ነገር እፈልጋለሁ አለ። እሺ ካለ መፍታት ነው በቃ። እንዴ ሁለተኛ ሶስተኛ ዙር ምናምን እኮ አይደለም። የመጀመሪያ ላይ የተገናኙት አይደል? በመጀመሪያው ዙር እንደዚህ አይነት ነገር ሀፕን አድርጓል። ስለዚህ ይሄን ነገር ፍታልኝ። እሺ በቃ ያልቃል። ምንድን ነው የምትፈልጊው ልጄ? እሺ አሁኑ እንደዚህ ነው ያለች ያለችውና የተወሰነ ሰከን ማለት ብትሽ አሪፍ ነው ያስባል። ለመግባባት ነው እኮ። አዎ በደም 100% እርግጠኛ ነህ? አዎ 100% እርግጠኛ ነኝ። እንግዲህ ሰሞኑን እየመጡ ያሉትን ጎረምሶችን ሰብሰብ አድርግልኝ። አንተም እዛው ስነ ስርዓትህን ያዝና እዛው ነው። እኔ ማንንም ሰው ልኬብሽ አላውቅም። ትሰሚኛለሽ? ማንንም ሰው ሩታ ቤት ሄዳችሁ በጥብጧት ሩታ ቤት ሄዳችሁ እንደዚህ አድርጉ። ለምን ከኔ መራቅ እንዳቃተ አላውቅም። ሁሌም አንደበትህ እንደዚህ ያወራል ብዬ አላውቅም። ተግባር ግን ሁሌም ተመሳሳይ ነው። እኔ ዋሽቼ ቢሆን ጥሩ ነበር፣ ግን እነሱም አይተዋል። መተው እንዴት እንደሚሆኑ ገባ። ስነ ስርዓታቸውን ይዙ እንደሆነ ይያዙ። ፊት ለፊት ታውቃለህ፣ በእናትህ ፊት ለፊት ብንገናኝ የሚፈጠረውን ስለሚያውቁ ነው እኔ በሌለውበት ነገሮችን ማድረግ የሚፈልጉት። ቾምቤ አስፈራራ ነው። ቡዜና ማን ዴቭ ቡዜና ዴቭ መተው አንቺ ጋር ልጁ ምናምን ነገር ብለው የጅል ስራ ሰርተዋል። የጅል ስራ ሲሰሩ እኛን ኮንነናቸዋል። ልክ አይደላችሁም ብለናል አይደል? ስለዚህ ያጠፋ ሰው ይኮነናል። ከዛ ውጪ ግን አሁን አንቺ ለወሬሽ እንዲመችሽ ምናምን ነገር ያን ነገር ደጋግሞ ማንሳት አስፈላጊ አይደለም እንጂማ እኮ እኔ እንኳን አንቺ ደጋፊ አይደለሁም መቼም ልሆንም አልችልም እኮ። ግን ላይክ ስትበደይ ግን ማየት አልፈልግም። እንደዛ ስለመሰለኝ
በአቅሜ በሚዲያዬ እነ ቡዜን ገስጻለሁ። ይሄ ነገር ልክ አይደለም፣ ግጻጼንም ሰምተውታል። ስለዚህ ልክ ያልሆነውን ነገር ተናገርን፣ እነሱም ሰሙ። ላይክ የሰሙትን ያህል ሰምተዋል፣ ማስተካከል ያለባቸውን ያስተካክላሉ። ከዛ ውጪ ግን ሌላ ተጨማሪ ነገር ምናወራበትም ልናወራም አንችል። ሁለት ሐሳቦች አሉ፣ እነሱን እንዘጋለን። ትከታተለኝ። ሰወጣ እየመጣ ሰዓት ላክብኝ። ሰወጣ እየራሰ እየተጎተተ አትምጣ። ሰወጣ እየመጣ ሰዎችን አታሰማራብኝ። አልፈልግም። በቃ ከህይወቴ ወጣ አይደል? ውጣ፣ ውልቅ ብለህ ውጣ። አትምጣብኝ። አልፈልግም። በቃ እኔም ገባ። ልጄን አሁን መልስልኝ። አትከታተለኝ። ሰው አትላክብኝ ምናምን ነገር ሰላይ አትላክብኝ። እሺ እህትና ወንድምህን አትላክብኝ። እሺ መጀመሪያ ኢሹዋ የነበረው እሱ ስለነበረ ማለት ነው። እርግጠኛ ነህ አለችው። አዎ እኔ አንቺ ላይ ሰው ልልክብሽ አልችልም ማለት እርግጠኛ ነህ? በድጋሚ አዎ። እንዴት ነው የምታምኚኝ? አዎ ልልክ አልችልም፣ አንቺ ጋር በፍጹም ላደርገው አልችልም። ስለዚህ ታይኝ። እዛ እርግጠኛ ነህ? አዎ። እሺ እንደዚህ አታደርግብኝ። እሺ እሺ እሺ። ስለዚህ ሁሉንም እሺ ሲላት መጨረሻ ላይ የሆነ ኢሹ አንስታ ማናደድ አለባት። ከዛ ምን ትለዋለች? ልጅን አምጣልኝ። ድጋሚ ሌላ ወሬ ማለት ነው። ልጅሽን አመጣልሻለሁ አላት። ቅድም ነው በቃ ልጅሽን አመጣልሻለሁ፣ እህቴ ጋር ከሆነች እሷ ጋርም ጠይቄ ምናምን ነገር አመጣልሻለሁ። ከዚህ ቀደም እያየን ነበር አይደል? ስልክ እየደወለላት ምናምን ነገር ምንም ማግኘት አልቻለም። ግን በእግር በፈረስም ቢሆን አፈላልጊያት ያለችበት ቦታ ጠይቄ ይዣት እመጣለሁ፣ ልጅሽን አመጣልሻለሁ እሺ አለችው። ከዛ ውጪ ደግሞ እነኚህ የሚከታተሉኝን ሰዎች ምናምን ወንድምና ምናምን እህት እዚህ እኔ ጋር እንዲደርሱ አልፈልግም አለችው። ከዛ እሺ በቃ ሊያልቅ ነው ወሬው ማለት ነው። እሺ ሲላት ሊያልቅ ምናምን ነገር ሊዘጋ ነው ሲባል ልጄን ድጋሚ ሌላ አዲስ ይሽ ወደኋላ ድጋሚ መመለስ ማለት ነው። እና ሩታ ላይክ ሁም ብለሽ ነው ይሄን ነገር እያደረግሽ ያለሽው ብለን እንድናስብ እያስገደድሽኝ ነው። ሌላ ምንም አይነት አማራጮች እየሰጠሽን ስላልሆነ ማለት ነው። እስቲ አንድ ቪዲዮ አለ፣ እሱን እንይና እንዘጋለን። ተመልካቾቼ እንደነሱ አካሄድና እንደነሱ ስራማ አንድ ቀንም ውይ አላድርም ነበረ፣ እነሱን ለመጉዳትም ሆነ እነሱን ልክ ለማስገባት። ግን ደግሞ ከጀርባ ያሉትን ሰዎች ከማክበር አንጻር ነው። ስለዚህ ጋሽዬና ውዬን ትፈሪያቸዋለሽ፣ ታከብሪያቸዋለሽ። ለነሱ ክብርና ምናምን ነገር ስትይ ይህን ነገር እያደረግሽው አይደለም። እነሱን የምታከብሪ ከሆነ ልጃቸው ነች፣ ቡዜ አንጋፋ ልጅ ነች። ስለዚህ እሷን የምታከብሪላቸው ደስ ይላቸዋል። እውነቷን ስነግርሽ ማለት ነው። እነሱን የምታከብሪ ከሆነ እነሱን የምትወጂ ከሆነ ልጃቸውንም ውደጂላቸው፣ ልጃቸውንም አክብሪላቸው። በትዳራችሁ ጉዳይ ላይ ጣልቃ አልገቡም አይደለ? ስቲል እስካሁን ጣልቃ አልገቡም። ኢቭን የዛሬ ወር አካባቢ ምናምን ነገር አብርሽ እንደዛ ሲገለጅጅ ምናምን ነገር አንቺን መጥቶ የተናገረሽ ሰው የለም አይደል? ስለዚህ ለነሱ ክብር ካለሽ እነሱ እንደሚያከብሩሽ ይግባሽ። ያንን ነው ማለት የምችለው። ስለዚህ አሁን አብርሽን አንጨርጨረሽ ምናምን ሄደ። እርግጠኛ ነኝ ወይ ደግሞ እርግጠኛ አይደለሁም የምንልበት ነገር አይደለም። ቡዜ ትሰሩ አትሰሩ ራሱ ምንም የሚታወቅ ነገር አይደለም። ብትወስዱን ግን አክስቱ ናት፣ የሆነ ቦታ ዞር ዞር አድርጋ ይዘው ትመጣለች። ያለ አንቺ ፈቃድ ይዛው አትሄድም። ይዛው እንኳን ብትሄድ ቀጥታ ከሷ ጋር መነጋገር ትችያለሽ። የት ይዛው ትሄዳለች? ቤቷን ታውቂዋለሽ፣ የቤተሰቦቿን ቤት ታውቂዋለሽ። ትናንትና ስትል የነበረው በእናንተ ጭቅጭቅና ንትርክ ውስጥ ይሄ ልጅ ማግኘት የሚገባውን ሰላም እያገኘ አይደለም። ትክክለኛ ጥያቄ ነው የጠየቀችው። ሀሳቡ ትክክል ነው እኮ ግን ልትወስድ ምናምን ደምድማ መምጣቷን ልክ ስላልሆነ እኛም ተናግረናታል፣ ገጽተናታል። ስለዚህ ሀቅ አንቺ ጋር ሲኖር እኮ እኛም አናድበሰብሰውም ምናምን ነገር ሲያጠፉ እየተናገርን ነው፣ እየተቆጣን ነው። እዚህ አሁን ተመልካቾቼ ይሄንን ይመስል ነበር የዛሬው ቪዲዮ። ከነሱ ትዳር ብዙ ነገር ምንማር ይሆናል ብዬ ተስፋ አድርጋለሁ። ለዛ ምስል ነው መጥቼ ከእናንተ ጋር ማውራው፣ ላለመጠፋፋትም ላለመረሳሳትም። እንድ ዛሬ ብሩህ ቀን ጸደይ ቀን ይሆናል ብዬ ተስፋ አደርጋለሁ ከፍታሪ ጋር። እንግዲህ ዛሬ በጠዋት ነው ቪዲዮ ሰርች የምለቅላችሁ። ላይክ ያላደረጋችሁ ላይክ ያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ይሄንን ጉደኛ ፋሚሊ ተቀላቀሉላችኋለሁ። በጣም ወዳችሁ መልካም